የዛሬው የፊት ማስክ እንግዲህ ብዙዎቻችሁ ኮመንት ላይ በጠየቃችሁ መሰረት ለማዲያትና ለብጉር ስሪልን ብላችሁኛል። ይሄ ለብጉርም ለማዲያትም እንዲሁም በፀሐይ በሙቀት ለተቃጠለ ቆዳ የሚሆን ቆንጆ የሆነ በቤት ውስጥ የምናዘጋጀው የፊት ክሬም ነው። እንግዲህ ይሄ ክሬም የቆዳ መሸብሸብን፣ የቆዳ ብጉርን፣ እብጠትን፣ በፀሐይ በሙቀት የተቃጠለ ቆዳን ለማከም ይረዳል ማለት ነው። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ትዕግስት ነኝ። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት እጅግ በጣም ቆንጆ ዘርፈ ብዙ የሆነ ጠቃሚ ቪዲዮ ነው። ለወዛም ፊትም ለደረቅ ፊትም የሚሆን የምትጨምሩትን የማትጨምሩትን እነግራችኋለሁ። እና ዛሬ ይዤላችሁ የመጣሁት በጣም ቆንጆ የሆነ የፊት ክሬም ነው። በቤታችሁ የምታዘጋጁት ምንም ድካም ልፋት የሌለው የፊት ክሬም ነው ማዘጋጅላችሁ። እናንተም ይህንን ቪዲዮ እስከ መጨረሻው በማየት በቤታችሁ ሰርታችሁ ተጠቀሙት። እንግዲህ ወደ አሰራሩ ከመሄዳችን በፊት እንደምታውቁት ላይክ አድርጉ። ቪዲዮን ስትጀምሩ ላይክ አድርጉ። ለቻናል አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ወደ አሰራሩ ስንሄድ የሚያስፈልገን በመጀመሪያ ግብአቱ ተልባ ነው። ተልባ እንግዲህ ሁላችሁም እንደምታውቁት በተለይ ለፊት በውስጡ ባለው ከፍተኛ የኦሜጋ ስሪ ፋቲ አሲድ እንግዲህ የተለያዩ ንጥረ ነገሮችን በመያዝ ዋና ዋና ጥቅሞችን እነግራችኋለሁ ማለት ነው። እሱም ለፊታችን የተፈጥሮ እርጥበትን ይሰጥልናል፣ የቆዳ መሸብሸብን ይከላከላል፣ የቆዳ ብጉርን እንዲሁም ደግሞ እብጠትን ያክምልናል፣ የቆዳችሁን ቀለም ያስተካክላላችኋል። ያ ማለት እንደ ማዲያት የብጉር ጠባሳ ማዲያት በፀሐይ በሙቀት የተቃጠለውን ጥቁር ጠባሳ የሚጥለውን እሱን ቆዳችንን እንዲያስተካክልልን ያደርግልናል ማለት ነው። የቆዳ ጥብቀትን ወይም ደግሞ ጠንካራ ቆዳ እንዲኖረን ያደርግልናል ማለት ነው። እና ቤተሰቦች እንዳያችሁት ተልባ ጨምሬያለሁ፣ ቅርንፉድ ጨምሬያለሁ። ከዛ በኋላ እነዚህን ሁለቱን ምን እናደርጋለን መሰላችሁ? እሳት ላይ ከ10 እስከ 15 ደቂቃ የሚሆን ትንሽ እናንተከትከዋለን ማለት ነው። እሳቱን ለሰስ አድርጋችሁ እስከ 15 ደቂቃ የሚሆን እሳቱ ላይ ታንተከትኩታላችሁ ማለት ነው። እንግዲህ ሁለተኛው የጨመርኩት ቅርንፉድ ነው። ቅርንፉድ ደግሞ በዋነኝነት የሚያገለግለው ለብጉር ማጥፊያ፣ ጠባሳን፣ ጥቋቁር ነጠብጣቦችን ለማጽዳት፣ የቆዳ መሸብሸብን ለመከላከል፣ የደም ዝውውርን ለማሻሻል ቅርንፉድ ያገለግለናል ማለት ነው። እንግዲህ ብዙዎቻችሁ የብጉር ማጥፊያ ብላችሁኛል። ቅርንፉድ ብጉር የሚያመጡ ባክቴሪያዎችን በመግደል ብጉርን ለማድረግ ብጉርን እንዳይባባስ ለማድረግ ለመከላከል ይረዳናል ማለት ነው። የቅርንፉድ ዘይት ወይም የተፈጨ ቅርንፉድ በቀጥታ ብጉር ላይ ሲቀባ እንግዲህ እብጠትንና ህመምን ይቀንሳል ማለት ነው። እኔ ዛሬ የማሳያችሁ ከተልባ ጋር እንደዚህ ሰርቼ ነው። እናንተ ይሄንን በመጠቀም ወይም ደግሞ የቅርንፉድ ዘይት ወይም የተፈጨ ቅርንፉድን ብጉር ላይ በማድረግ ሳታበዙ እብጠትን ወይም ደግሞ ብጉርን ማጥፋት ትችላላችሁ ማለት ነው። እና ቤተሰቦች እንግዲህ ተልባውንና ቅርንፉሉን እንደዚህ አድርጌ አንተክትኬዋለሁ። ከዛ በኋላ በማጥለያ ታጠሉታላችሁ። ንጹህ ጨርቅ ካላችሁ በንጹህ ጨርቅ ማጥለት ትችላላችሁ። ያው በጨርቅ ስታጠሉ ለፊታችን ስለሆነ ልብሱ ንጹህ መሆን አለበት። ጨርቁ የምታጠሉበት ንጹህ መሆን አለበት። ፊታችን ላይ የሚደረግ ነገር ሁሉ ጥንቃቄ ማድረግ አለብን ማለት ነው። ምክንያቱም ፊታችን ስለሆነ ለፊት ስለሆነ ጥንቃቄ አድርጉላችኋለሁ። እንደዚህ አድርጌ አጥልየዋለሁ። ከዛ ግብአቶችን እንጨምራለን። ቪዲዮውን እስከ መጨረሻው ተከታተሉት። እንደዚህ ካጠለልኩ በኋላ ትንሽ ቀዝቀዝ እስከሚል ተጣብቁታላችሁ ማለት ነው። ይሄንን ያዘጋጀነውን ውህድ አሁን ይሄ በጣም ብዙ ነው። እናንተ ፍሪጅ ውስጥ አስቀምጣችሁ መጠቀም ከፈለጋችሁ በዛ አድርጋችሁ ትሰሩና ፍሪጅ ውስጥ አስቀምጣችሁ ልትጠቀሙ ስትሉ እያወጣችሁ መጠቀም ትችላላችሁ ማለት ነው። እንግዲህ እንደዚህ አድርጌ አዘጋጅቼዋለሁ። ሌላ እቃ አዘጋጃለሁ። ከዚህ ቀንሻ ነው ለእናንተ የማሳያችሁ። ያው ሌላ ክሬምም ስላለኝ እኔ የራሴ ያዘጋጀሁት እሱን ስለምቀባ ለእናንተ ቀንሼ አሳያችኋለሁ ማለት ነው። አሁን እዚህ ላይ ምን እናደርጋለን መሰላችሁ? 2-3 ማንኪያ የሚሆን ያዘጋጀነውን ጀል ወይም ደግሞ ቅርንፉልና ተልባውን
እንደዚህ አድርጌ ቀንስና በቃ ላይ እጨምራለሁ። እና ቤተሰቦች ይህንን ክሬም ሰርታችሁ ተጠቀሙት። አሪፍ ነው። ብጉር ላለባችሁ፣ ብጉር ያለብን ብላችሁኛል፣ ማዲያት ያለብን ብላችሁኛል። ይሄ ለሁለቱም ተስማሚና ቆንጆ ውጤት የሚያመጣ የፊት ክሬም ነው። ተጠቀሙት። በጣም አሪፍ ነው። ምንም ሳይድ ኢፌክት የለውም። ምን እንደምትጨምሩ ለደረቅ ቆዳና ለወዛም ቆዳ ምን እንደምትጨምሩ ነግራችኋለሁ፣ ምን እንደማትጨምሩ ነግራችኋለሁ። እንግዲህ ቤተሰቦች እንደዚህ አድርጌ ከቀነስኩ በኋላ የሬት ጀል እጨምራለሁ ማለት ነው። የሬት ጀል ሁላችሁም እንደምታውቁት ለፊታችን በውስጡ ባለው ቫይታሚን፣ ማዕድን፣ አሚኖ አሲድ፣ እንዛይሞች አማካኝነት እንግዲህ ለቆዳችን የሚሰጠው ጥቅም ከፍተኛ እርጥበትን ይሰጥልናል፣ ብጉርን ይከላከልልናል፣ እንዲሁም ደግሞ የቆዳ ጠባሳን፣ ጥቁረት፣ የጥቁር ነጠብጣብን ያጠፋልናል። በፀሐይ የለበለበን ወይም ደግሞ በፀሐይ የተቃጠለ ቆዳን ያክምልናል ማለት ነው። የቆዳ መሸብሸብን ይከላከላል። እንግዲህ ሬቱን እንደዚህ አድርገን ከውህዳችን ጋር እንጨምርና በደንብ አድርጋችሁ ታዋህዱታላችሁ ማለት ነው። በደንብ አድርጋችሁ ስትመቱት ይሄ እንትኑ የሬቱ ጀል እየወፈረ ከእንትኑ ከተልባው ጀል ጋር እየወፈረ ይሄድልናል ማለት ነው። ከዚህ በኋላ ደግሞ የምንጨምረው የመጨረሻ ግብአት ምንድን ነው? የበቆሎ ዱቄት ወይም በአረበኛው ነሻ ይባላል። ነሻ ምንድን ነው ብላችሁኛል ብዙዎቻችሁ። ነሻ ማለት የበቆሎ ዱቄት ነው። ነሻ ያልኳችሁ እንግዲህ በአረበኛው ነሻ ነው የሚሉት፣ በሀገራችን ደግሞ የበቆሎ ዱቄት ነው። እና ይህንን እንደዚህ አድርጋችሁ ትጨምሩና በደንብ ታዋህዱታላችሁ። ከዛ የበቆሎውን ዱቄት ትጨምሩበታላችሁ። የበቆሎ ዱቄት እንግዲህ በኩሽና ውስጥ ብቻ ሳይሆን እንግዲህ ለቆዳ ውበትም ትልቅ ሚና አለው። የበቆሎ ዱቄት ለፊታችን ያለው ጥቅም ከመጠን በላይ ያለፈ ቅባትን ይቆጣጠራል። እንዲሁም ደግሞ የተዘጋ ቀዳዳን ያጸዳልናል፣ የቆዳ ልስላሴን ይሰጥልናል እና የበቆሎ ዱቄት ጥቅሙ ቆዳን በማለስለስ ለስላሳ የህፃን ፊት እንዲኖረን ያደርግልናል ማለት ነው። ብዙዎቻችን የበቆሎ ዱቄትን እንደ ፊት ማስክ ሲጠቀሙት ፊታቸው እየተለጠጠ እየበራ እየጠራ ይሄዳል ማለት ነው። እንዲሁም በፀሐይ የተቃጠለ በሌላ ምክንያት የተላላጠ የተቆጣ ቆዳን የበቆሎ ዱቄት የማቀዝቀዝና የማረጋጋት ባህሪ ያለው ለቆዳ መቅላት ማሳከክ እንደ ተፈጥሯዊ መፍትሄ ያገለግልናል ማለት ነው። እና እንደዚህ አድርጋችሁ በደንብ አድርጋችሁ ስታዋህዱት ክሬም ይሰጣችኋል። በጣም የሚያምር ክሬም ፊታችሁ ላይ ስታደርጉት ደግሞ እንዴት እንደሚያለሰልስ እንዴት ደስ እንደሚላችሁ ፊታችሁ የተቃጠለው ፊታችሁ ጽድት ነው የሚያደርግላችሁ። ፊታችሁን ደግሞ ልስልስ ነው የሚያደርገው እና ብጉር፣ ማዲያት፣ የጥቁርቁር ነጠብጣብ በፀሐይ በሙቀት የተቃጠለ ፊት ካላችሁ ይሄንን ሰርታችሁ ተጠቀሙት። በጣም አሪፍ ነው። መጨረሻ ላይ የምጨምረው የወይራ ዘይት ነው የጨመርኩበት። የወይራ ዘይት እጅግ በጣም ጠቃሚ ከሆኑ የተፈጥሮ ዘይቶች አንዱ ነው። እንግዲህ የወይራ ዘይት ለፊታችን የሚሰጠው የላቀ እርጥበት ሰጭ ነው። የቆዳ መሸብሸብን ለመከላከል እንዲሁም ደግሞ ሜካፕን ለማስወገድ የቆዳ መቅላትን፣ እብጠትን ለማስታገስ ያገለግልናል ማለት ነው። የወይራ ዘይት ምንድን ነው? ፊታችሁ ወዛም ወይም ደግሞ ፊታችሁ ቅባታማ ወይም ወዛም ከሆነ እንዲሁም ፊታችሁ ብጉር ያለበት ወይም በብጉር የተሞላ ከሆነ ፊታችሁ የወይራ ዘይትን ትንሽዬ ሳታበዙ፣ ምክንያቱም የወይራ ዘይት እንደምታውቁት ወፍራም ነው። እሱ ደግሞ የወይራ ዘይት ደግሞ እርጥበት ሰጭ ነው። ወደ ቆዳችን ውስጥ በመግባት እርጥበትን የመቆለፍ አቅም አለውና ብጉርና ፊታችሁ ወዛማ የሆነ ፊት ካላችሁ ከወይራ ዘይት ይልቅ የጆጆባ ኦይል ካላችሁ እሱን ጨምራችሁ መጠቀም ትችላላችሁ ማለት ነው። እና አሊያ ደግሞ በትንሹ ሳታበዙ በጠብታ ጨምራችሁ መጠቀም ትችላላችሁ ማለት ነው። ይሄ የወይራ ዘይት በተለይ ደረቅ ቆዳና የተሰነጣጠቀ የፊት ቆዳ ካላችሁ በጣም እጅግ በጣም ድንቅ የፊት ማከሚያ ነው ማለት ነው። እና ቤተሰቦች እንደዚህ አድርጌ አዘጋጅቻለሁ። እንደምታዩት በጣም የሚያምር ቆንጆ የፊት ክሬም ነው ያዘጋጀሁት። ይሄንን በዛ አድርጋችሁ ሰርታችሁ ፍሪጅ ውስጥ አስቀምጣችሁ
እያወጣችሁ መጠቀም ትችላላችሁ ማለት ነው። በጣም አሪፍ ነው። ፊትን ልስልስ ነው የሚያደርግ፣ ፊታችሁን ጽድት ነው የሚያደርግላችሁ። እንደ መሸብሸብ፣ እንደ ማዲያት፣ ብንጉር ፊታችሁ የተቃጠለ ፊት ካላችሁ የብጉር ጠባሳ በፀሐይ በሙቀት ፊታችሁ ለተበላሸባችሁ እንደዚህ አድርጋችሁ ፊታችሁን ማከም ትችላላችሁ ማለት ነው። የኔ ፊት እንግዲህ በፊት እንደምታውቁት በብጉር የተበላሸ ፊት ነበረ። አሁን ግን እግዚአብሔር ይመስገን በጣም ቆንጆ ሆኖ ጸድቶልኛል። እና ቤተሰቦች የዛሬው ቪዲዮችን ይህንን ይመስላል። ቪዲዮን ከወደዳችሁ ደግሞ ላይክ አድርጉ። ሀሳብ አስተያየት ካላችሁ ኮመንት አስቀምጡልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደርጋችሁ ቤተሰብ ሆኖ ስለምትከታተሉኝ በጣም አመሰግናለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ለዛሬው እዚህ ላይ እንጨርሳለን። እስከዛው መልካም ጊዜ